በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ይልና በዚህ በዮሐንስ ወንጌል ላይ ደግሞ ምንድን ነው የሚለው? እነሱ በዛ ዘመን ይሰሙ የነበሩ ሰዎች 46 ዓመት ጀምሮ ሲሰራ ስለነበረው ቤተ መቅደስ የሚናገር መስሏቸው ነበር ይልና እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይል። ስለዚህ ዮሐንስ ወንጌል ደግሞ የሰውነቱ ቤተ መቅደስ ብሎ ያመጣዋል። ይህንን ከሞት የተነሳውን አንደኛ ተሰሎንቄ ላይ ሐዋርያው ጳውሎስ ልጁ ነው ከሙታን የተነሳው የሚለውን ዮሐንስ ወንጌል ላይ ደግሞ የሰውነቱ ቤተ መቅደስ ብሎ ደግሞ ያመጣዋል። እነዚህ ነገሮች በጣም በጥንቃቄ የተቀመጡት ለምንድን ነው? ሌላ አካል እንዳናረገው የሰውነቱ ቤተ መቅደስ ብሎ ያመጣዋል። በኢሳይያስ 53 ላይ ደግሞ የእግዚአብሔር ክንድ ለማን ተገልጧል ብሎ ወልድን የእግዚአብሔር ክንድ ብሎ ያመጣዋል። ክንድ እንግዲህ የሁለንተና ክፍል ነው እንጂ ክንድ የሚባል ሌላ አካል ሊኖር አይችልም። ስለዚህ ለወልድ የሚሰጡት መጽሐፍ ቅዱስ ላይ የሚሰጡትን አገላለጾች ስናያቸው ሌላ አካል ሳይሆን የአንዱ አምላክ ክፍል ነው፣ ሌላ አካል አይደለም። ወይም አካል ነው ብለን ልናስቀምጠው እንችላለን። ለምሳሌ የእግዚአብሔር ጥበብና የእግዚአብሔር ኃይልና የእግዚአብሔር ጥበብ ክርስቶስ ነው ይላል። የእግዚአብሔር ኃይል፣ የእግዚአብሔር ጥበብ። አሁን ይህንን ለብቻው ሌላ አካል መስጠት፣ እግዚአብሔር ጥበቡ ሌላ አካል፣ ኃይሉ ደግሞ ሌላ አካል መስጠት ተገቢ አይደለም። ስለዚህ የሚሰጡት ወልድን ሪፈር እንዲያደርጉ የሚሰጡት መጽሐፍ ቅዱሳዊ ሀሳቦች በሙሉ የአንዱ አምላክ አካል እንጂ ሌላ አካል፣ ሌላ ሁለተኛ አካል ወይም ሶስተኛ አካል ተደርጎ እንዲቀመጥ አያደርግም ማለት ነው። ሌላም ብናነሳ በሐዋርያት ሥራ ምዕራፍ 17 ላይ ቅድም ልጁ ነው ከሙታን የተነሳው ብለናል። በዮሐንስ ወንጌል ላይ ደግሞ የሰውነቱ ቤተ መቅደስ ብለነዋል። ሐዋርያት ሥራ ምዕራፍ 17 ላይ ደግሞ እንደዚህ ብሎ ያስቀምጠዋል። ምዕራፍ 17 ቁጥር 30 እና 31 ላይ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። እዚህ ጋር ደግሞ ያዘጋጀው ሰው ብሎ ያመጣው ልጁን አስነሳ ይላል። ያዘጋጀውን ሰው አስነሳ ይላል። ዮሐንስ ወንጌል ምዕራፍ 2 ላይ ደግሞ የሰውነቱን ቤተ መቅደስ አስነሳ ይላል። ስለዚህ የእግዚአብሔር ልጅ ስንል ዝም ብሎ እኛ አንዳንድ ሚስ ሪፕሬዘንት እንደምንደረግ የሆነ ስጋ ብቻ ምናምን ሳይሆን የሰውነቱ ቤተ መቅደስ የሰው እግዚአብሔር ያዘጋጀው ሰውነት ደግሞ የእግዚአብሔር በግ ምን ይላል በሌላ ሲናገር የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ፣ የእግዚአብሔር ክንድ፣ እንደዚህ ሁሉ በሚሉ ቃላቶች ነው የሚገልጸውና እንደዛ እናያለን። ስለ መንፈስ ቅዱስ ስንመጣ ደግሞ አሁንም መንፈስ ቅዱስን ሌላ አካል እንዳይሆንበት በጣም ጥንቃቄ አድርጓል። መንፈስ ቅዱስን ምን ብሎ ያስቀምጣል? ለምሳሌ በሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ ኢየሱስ ክርስቶስ አጋንንት እንዴት እንደሚያወጣ በተናገረበት ክፍል ላይ በጣም ጥሩ የሆነ አገላለጽ አለው። እንዲህ ይላል፣ እኔስ በብዔልዜቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? ስለዚህ እነሱ ፈራጆች ይሆንባቸዋል ይልና እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይላል። በእግዚአብሔር ጣት። ይሄ አሁን በማቴዎስ 12:28 ላይ በእግዚአብሔር መንፈስ አጋንንትን ነው ማወጣው ይላል። እዚህ መንፈስ ቅዱስን የእግዚአብሔር ጣት ብሎ ነው የሚያስቀምጠው። ጣት የሁለንተና ክፍል እንጂ ጣት የሚባል ሌላ ራሱን የቻለ አካል ልናስቀምጥ አንችልም። ስለዚህ ነው ምሳሌውን ስለ መንፈስ ቅዱስ ሲያስቀምጥ ሌላ አካል እንዳናረግበት ሲጠነቀቅ የሚሰጠው ምሳሌ እንደዚህ አይነት ነው። በሌላ ቦታ ላይ ደግሞ ምሳሌ መዝሙረ ዳዊት ምዕራፍ 11 ቁጥር 4 ላይ ምን ይላል? አሁንም ስለ መንፈስ ቅዱስ ነው። በጣም ተጠንቅቋል ሌላ አካል እንዳናረግበት። ስለዚህ አብ ወልድ መንፈስ ቅዱስን እኛ የአንዱ አምላክ የሚገለጥበት እንጂ አንዱ አምላክ ብዙ አካላት የሆነበት ወይ አንድ መለኮት ሆኖ ብዙ አካላት የሆነበት አይደለም ብለን እንደዛ እናየው። መንፈስ ቅዱስን የእግዚአብሔር ጣት ብለን እናያለን። መንፈስ ቅዱስን የእግዚአብሔር ቅንድብ ይለዋል።
ለምሳሌ በመዝሙረ ዳዊት 11 ላይ ቁጥር 4 ላይ ደግሞ እንደዚህ ብሎ ያስቀምጣል። መዝሙረ ዳዊት 11 የሚሰጣ ሌላ አካል ቢሆን ኖሮ ምሳሌዎቹ ሁሉ ስለ መንፈስ ቅዱስ የሚጠቀሱት ምሳሌዎች በሙሉ ሌላ አካልን የሚያመለክት ነው መሆን ያለበት ሁሉ። መዝሙር 11 ቁጥር 4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። አሁን ቅንድብ እግዚአብሔር ፊዚካል የሆነ ጸጉር አለው ማለት አይደለም። ግን ቅንድብ ራሱን የቻለ ሌላ አካል አይደለም፣ የአካል ክፍል ነው፣ የሁለንተና ክፍል ነው እንጂ ሌላ አካል እንዳይሆን መንፈስ ቅዱስን እንደዚህ ብሎ ያስቀምጣል። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እግዚአብሔር በመንፈሱ ነው የሚመረምረው ብሎ መንፈስ ቅዱስ መርማሪው መንፈስ ቅዱስ ነው ብሎ ያስተምራል። እዚህ ጋር ግን በቅንድቡ ነው የሚመረምረው ብሎ ያስቀምጣል። ሌላ ቦታ ላይ ደግሞ የአፉ እስትንፋስ ነው ብሎ ያስቀምጠዋል። ምሳሌ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ በዚያን ጊዜ ጌታ ኢየሱስ በአፉ እስትንፋስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛው ይገለጣል ይላል። በአፉ እስትንፋስ ኢዮብ መጽሐፍ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። አሁን የአምላክ እስትንፋስ ሲባል ልክ ቅንድብ ስንል ሊትራሊ ጸጉር ማለት እንዳለው ሁሉ የአምላክ እስትንፋስ ሲልም የሆነ እኛ የምናውቀው አይነት አየር ማለት አይደለም። ኦክሲጅን፣ ካርቦን ዳይኦክሳይድ እያሉ አንዳንድ ሰዎች እንደሱ ማለት አይደለም። ቅንድብም ሲልም ጸጉር ለማለት አይደለም። ግን የተለየ ሌላ አካል እንዳይሰጠው ስለሚፈልግ የእግዚአብሔር ጣት፣ የእግዚአብሔር ቅንድብ፣ የእግዚአብሔር እስትንፋስ፣ በሌላ ቦታ ላይ ደግሞ የእግዚአብሔር ዓይን ብሎ ያስቀምጣል። የእግዚአብሔር ዓይን ራዕይ መጽሐፍ 4:5 ላይ ስናነብ የ7 ዓይኖችና 7 ቀንዶች ናቸው ይልና ይሄም የእግዚአብሔር መናፍስት ናቸው ይላል። የእግዚአብሔር መንፈስ ብሎ ያስቀምጠዋል። ስለዚህ ቀንድ ሲባልም ቀንድ የሚባል ሌላ አካል ሊኖር አይችልም። ቀንድ የአንድ ሁለንተና ክፍል ነው እንጂ የሆነው ቀንድ የሚባል አካል አይኖርም። ዓይንም እንደዛው። ሁሉን የሚጠቀሱ ስለ መንፈስ ቅዱስ የሚጠቀሱ ነገሮች በሙሉ የአንድ ሁለንተና ክፍል ሆኖ እንዲታይ እንጂ ሌላ አካል እንዲሆን ስለማይፈቅድ እኛ የምንረዳው አብ ወልድ መንፈስ ቅዱስ የአንዱ አምላክ ሁለንተና ነው ብለን ነው የምንረዳው እንጂ የተለያዩ አካላት ብለን አናየው። እና ይሄ ደግሞ በጣም ቬሪ ኢምፖርታንት ነው ብለን እናምናለን። ይህንን ማመን በጣም አስፈላጊ ነው የሚሆነው። ለምንድን ነው አስፈላጊ የሚሆነው? መዳን የሚባለው ነገር ስለ መዳን ለማውራት አንድ ሰው ስለ መዳን ለማውራት እዚህ ጋር ያለው መረዳት በጣም ወሳኝ ነው ብለን እናምናለን። እሷን ብቻ ላንሳለህ እና አንድ ሌላ ልዩነት ጨምሬልህ፣ እንግዲህ ልዩነቱ ምንድን ነው ስለሆነ ጥያቄው አበቃለሁ ማለት ነው።